በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ መኑ ውእቱ ገብርኄር ታማኝ አገልጋይ ማን ነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 45። ሰዎች በሕይወታችን ከፈጣሪያችን በተሰጠን መክሊት ነግደን ማትረፍ እንደሚቻለን መጽሐፍ ቅዱስ ያስተምረናል። ለሰማያዊው ርስታችን በታማኝነት አምላካችንን ማገልገል የሚያስገኘውን ዋጋ በቅዱስ ማቴዎስ እንዲህ ተጽፏል። መንገድ የሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠና ወዲያውና ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊት ሰጠኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፍኩ አለ። ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆንክ ካውቃለሁ። ስለፈራውም ሄድሁና መክሊትን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውን መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባ ነበር። እኔም ራሴ መጥቼ ገንዘቤን ከተርፉ ጋር በወሰድኩ ነበር። ከዚያ የቆሙትን እንዲህ አላቸው፣ ይህን መክሊት ከርሱ ተቀበላችሁ 10 መክሊት ላለው ስጡት። ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉን አገልጋይ ግን ልቅሱና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ ወጡት። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30። በተሰጣቸው መክሊት ነግደው ያተረፉት አገልጋዮች መከራ መስቀሉን ተቀብለው በክርስቶስ ክርስቲያን የሚባሉ ሰዎች ምሳሌ ናቸው። ጌታቸውን በመልካምነት በበጎነትና በታማኝነት አገልግለዋልና መንግስተ ሰማያትን ይወርሳሉ። መክሊቱን የቀበረው ሰነፉ አገልጋይ ግን ሐኬተኛ ባሪያ በመሆኑ በዘመን መጨረሻ ቅጣቱን ይቀበላል። በምድር ላይ ሳለ በተሰጠው መክሊት ለፍቶ ደክሞና ነግዶ ማትረፍ አልቻለምና እድሜውንም በስንፍናና በንዝህላልነት ስላሳለፈ መጨረሻው ገሃነመ እሳት መጣል ነው። ሰነፉ አገልጋይ የኃጥአን ምሳሌ ነው። በበጎ በመልካምነትና በታማኝነት ጌታቸውን ሳያገለግሉ ከፈጣሪያቸው ቃል ወጥተው ከመታዘዝ ይልቅ ሕጉን ተላልፈው በኃጢአት ስለኖሩ አምላክ በዘመን ፍጻሜ ይቀጣቸዋል። ስለዚህም ሁላችን በተሰጠን መክሊት ነግደን ማትረፍ እንዳለብን ጌታችን በምሳሌ አድርጎ ያስተማረንን ትምህርት በመረዳት ልንተገብረው ይገባል እንጂ እንደ ሰነፉ አገልጋይ ልንቀብረው አይገባም። ቅዱስ ማቴዎስም መኑ ውእቱ ገብርኄር ታማኝ አገልጋይ ማን ነው በማለት ራሳችንን መጠየቅና በማስተዋል ልንኖር ይገባል ብሎ ያስተምረናል። ቅድስት ቤተክርስቲያናችንም ቅዱስ ያሬድ በጾመ ድጓው የአብይ ጾም ሳምንታት ስያሜዎችን ከነሥርዓተ ማህሌቱ ባዘጋጀው መሰረት 6ኛው ሳምንት ገብርኄርን ከዋዜማው ቅዳሜ ስለ ታማኝነት ትዘምራለች፣ ትሰብካለች። ትምህርቱንም ገብርኄርን ወይም ታማኝ አገልጋይን የሚያወሳ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ መንፈስ ነው